ስለ ሁላችን እናመሰግናለን። ክብር ለእግዚአብሔር ይሁን። በዚህ ቤተክርስቲያን ውስጥ ስለፈሰሰው ጸጋ ጌታ ባርክ። ከልቤ ነው የምላቸው። ሁል ጊዜ እዚህ ስፍራ ሳመልክ ትዝ የሚለኝ የድሮ ቸርች ነው። የአንደርግራውንዱ የህንፃ በሌለበት በየጫካው በየወንዙ የነበረው የእግዚአብሔር መገኘት ሁኔታን የሚያስረሳ እግዚአብሔር ያለንበትን የሚያስረሳ እና መንፈስ ቅዱስ እዚህ አለ። ከልብ ነው የምላቸው እና እግዚአብሔርን ስለ አገልጋዮቻቸው ጌታን ባርካል። ቅድም በጸሎት ስፍራ በጣም አስገራሚ መንፈስ ነበር። ክብር ለጌታ። በጣም ያስታውቃል። ጌታ ሲሄድ ወደ ሰው ልብ ሲሄድ ፈቃዱን ሲያደርግ ሀሳቡን ሲያደርግ ዓላማው ሲፈጸም ሰዎች ከራሳቸው ነገር ሲወጡ በእግዚአብሔር መገኘቱ ሲገቡ ያስታውቃል በገባው ሰውና እግዚአብሔር አምላክ ይባርክሽ። ለሚታበር በጣም ጌታ በጣም የሚጠቀምብሽ ጸጋ ይብዛልሽ። አሁን እስከ መጨረሻው ብዙዎችን ውለጂ። አሜን። እና እግዚአብሔርን አመሰግናለሁ። የቤተክርስቲያኑ መሪዎች፣ አመራሮች፣ አገልጋዮች በሙሉ እዚህ ያላችሁ ፓስተር አብዝቶ ይባርካችሁ። በእኛ ባህል ቤተክርስቲያኑ ሲገባ አደጋ ነው። በጣም ጎዳል። ቤተክርስቲያን በጣም ከጎዳት ነገር ባህል ነው። የተለያየ ሀገር ባህል አለ። የነጮች፣ የኛ፣ የሌላዎች ብዙ ባህል አለ እዚህ ከተማ ውስጥ እና ባህል ቤተክርስቲያን ላይ ተጽዕኖ ካደረገ መንፈስ ቅዱስ አይሰራም፣ በጭራሽ አይሰራም። ባህልና ቤተክርስቲያን በጣም የሚለያዩ ናቸው። በዚህ ብዙ መማር እንችላለን። ምንላችሁ ነው? አንዱ ክፉ ባህላችን ምንድነው? አፕሪሼት አለደራረግ። በጣም ነው ማዘን። ስንት የሚባረኩ ሰዎች ይላሉ እርስ በርሳችን። ደግሞ ትዝ ይላችኋል ማርያምና ኤልሳቤጥ። እኔ ሁሉ ጊዜ ችግሬ ምንድነው? ከተዘጋጀሁበት እወጣለሁ በጣም እና ጌታ ወርዳ እባክህ እንዳልወጣ ነው ብለው ግን እንደወጣ ያደረገኝ እሱ ነው። ሁሌ ምንድነው የኔ ችግር ነው እላለሁና ግን አይደለም። ማርያምንና ኤልሳቤጥን ስታዩዋቸው በእድሜም አይገናኙም፣ ዘመዳሞች ናቸው። ግን በመንፈስ ሲሆኑ ግን ተመራረሩ። በመንፈስ መሆን በጣም ያስፈልጋል። በውጫዊ ነገር አንተያይም። በዘር አንተያይ፣ በኑሮ ደረጃ አንተያይ፣ በጾታ አንተያይ፣ በምንም አንተያይ። በምን ነው የምንተያየው? በመንፈስ። በመንፈስ መተያይ ጥሩ ነው። በመንፈስ እንተያይ ነው። ያ መንፈስ ወጥቶ ሲያገኘን እንበራረካለን። እና ተበራረኩ ስትገናኙ። በአንተ ውስጥ ያለው ጸጋ በአንቺ ውስጥ በሩ። ምክንያቱም ሰይጣን ሁሌ ሲከስን ነው የሚውለው። እና እግዚአብሔር ይባርካችሁ ፋየርስ። በጣም ሁልጊዜ ነው የምባረክባችሁ። በእውነት መዝሙሩ ራሱ የሰማሁት አይመስለኝም ከዚህ በፊት እዚህ ሲዘመር ሁልጊዜ። እና ምንድን ነው ሚስጥሩ? ጸጋ ነው። እዚህ ጋር ቆሞ መቼም ብዙ ነገር መናገር ይቻላል። ግን እኔ የምናገረው ግን እውነት ነው። ያላመንኩበትን አልናገርም። ጌታ ያውቃል። ይህንን ምስክሬ እሱ ነው። እውነትን ይገርማችኋል። በብዙ መከራ ውስጥ ስታልፉ እውነተኛው ናችሁ ትቆማላችሁ። እውነት ነው የሚያዋጣችሁ። እኛ መቼም ብዙዎቻችሁ ያልነበራችሁበት ዘመን ልንገራችሁ። በደርግ ዘመን ቤተክርስቲያን በብዙ ዋጋ መክፈል ያለበት በየትኛውም ክፍል ሀገር እና እውነትን ይዞ መቆም በዛን ዘመን የተማሩት የለም። ማመቻመች የለም። ጌታን ይዞ መቆም። ሞት ቢሆን ወገኖች ኢየሱስ ይሻላል። በጣም ጌታ ይባርካችሁ። እንዳገለግል ልባችሁ በራችሁን ስለከፈታችሁልኝ እግዚአብሔር ይባርካችሁ። በዚህ ከተማ እንዳገለግል እግዚአብሔር ይህንን እድል ፋንታ አድርጎ ስለሰጠኝ ጌታን አመሰግናለሁ።
ወገኖች እግዚአብሔር በከፈተላችሁ ነው እንጂ መሆን ያለባችሁ ባልከፈተላችሁ መታገል የለባችሁ። ምክንያቱም እናገለግለው እግዚአብሔር ሀሳብ ስለሆነ ሀሳቡን ለማገልገል ደግሞ እሱ ፈቃዱን ያሳየናል። በሮችን ጌታ ይከፍታል። በጣም ደስ ይለናል። እዚህም ቢሆን የትም ቢሆን ወገኖች የትም ቢሆን ዓላማችን አንድ ነው፣ ወንጌል መስበክ። መስጊድም ቢጠሩ የትም ቢጠሩ ምን ነው በተጠራ እንጂ ማንቆምበት ስፍራ የለም። ለምን? ወንጌል የትም ያስፈልጋል። ወንጌል ማያስፈልገው ፍጡር የለም። እና ዛሬ አብረን የምንካፈለው የእግዚአብሔር ሰው ሁል ጊዜ ማየት ያለበት የፊቱ ነው። አሁን ያለበት ናለ አሁን ማውረድ ያለ ምንድን ነው? በግልም ይሁን በጋራ አገር አቀፍ ይሁን ቤተክርስቲያን አቀፍ ዓለም አቀፍ ይሁን ምንድን ነው የእግዚአብሔር አጀንዳ? ምንድን ነው የእግዚአብሔር ሀሳብ ብሎ የሚጠይቅ የእግዚአብሔር ሰው ያስፈልጋል። እና የገባኝን ነገር ነው ሼር ማድረግ ከራሴ አልፌ ማለት ነው። ምንድን ነው የእግዚአብሔር ሀሳብ ከዚህ በኋላ ለቤተ ክርስቲያን? እግዚአብሔር ምንድን ነው ዓላማ? ለግለሰብስ? እና እግዚአብሔር ከሚፈልገው አንድ ነገር ለመስራት ከሚፈልገው አንድ ነገር ህብረት ነው። እግዚአብሔርን እንዲሰራ የሚያደርገው ህብረት ነው። ለዚህ ምሳሌ ሐዋርያት ሥራ ምዕራፍ 1 ምዕራፍ 2 በአንድ ልብ ሳሉ የሚል ቃል አለ እና የነሱ በአንድ ልብ መሆን መንፈስ ቅዱስ ወርዶ እንዲሰራ አረገ። በግል አይደለም፣ በህብረት። ምን ግን ያስፈልጋል? አንድ ልብ። ዕብራውያን 10:24 ላይ መጽሐፍ ቅዱስ የያዛችሁ እንደገና የምትጽፉ በተለይ ለኛ ህብረተሰብ መንፈሳዊ ህብረት እንዳልገባ ነው ማለት ነው። መንፈሳዊ ህብረት በጭራሽ ገና አልገባንም። እንደገባኝ በህይወት የዘመን ሁሉ ባሳለፍኩት ነው ማካፈላችሁ። አልገባንም መንፈሳዊ ህብረት ግን እንችላለን። ማህበራዊ ኑሮ እንደኛ የሚኖር የለም። ለሁለት ነገር በጣም ጎበዞች ነን፣ አብሮ ለመብላትና ለመቅበር። ለዚህ አንደኛ ማህበሩ ራሱ ለሁለት ነገር ነው። እድር ለምን ነው የሚያስፈልገው? እድር ለምን ያስፈልግ? ሰው ሲሞት ነው እንጂ ሲዳር አይደለም። ገና ለሞታችን እንኳን ነው የምንፈልገው ህብረት። የት እንደምንሞት ሳናውቅ፣ የት እንደምንቀበር ሳናውቅ፣ እሱ በጣም የሚገርመኝ ህይወታችን በእግዚአብሔር እጅ ነው። የት እንደምንሞት አናውቅ። አሁን እዚህ ምድር ላይ እንኖራለን እንመጣለን ብለን አስበን ማንም ያስበ ግን አመልጠን እግዚአብሔር እና እቁብ ደግሞ ስለ ማህበራዊ ትንሽ ልናገር። እቁብ ልዩነቱ እንዲገባን ማለት ነው። እቁብ ደግሞ ምንድን ነው? የቸገረው ሰው ተዋጦለት ቅድሚያ ይሰጠዋል፣ ታማኝ ከሆነ ነው። አንዳንድ ደግሞ ጤናማ ያልሆነ ሰው ከሆነ ደግሞ አይሰጠውም፣ መጨረሻ አይሰጠው ይባላል። ግን ችግር ነው ወደ እቁብ ያመጣል። አያችሁ፣ ማህበራዊውን ኑሮ ባጭሩ ወደዚህ አምጥተነዋል፣ ኮንቨርት አድርጓል ወደ መንፈሳዊው እና በጣም መንፈሳዊውን ነገር ጎድቶታል። መንፈሳዊውን ህብረት ያኛው ህብረት ጎድቶታል። ከዛ ሳንገላገል ነው የመጣነው። ያ እንዳለ ይሁን በራሱ ዓለም፣ ይሄኛው መንፈሳዊ ዓለም ግን የራሱ ዓለም አለ። ሃሌሉያ! የራሱ ዓለም ወገኖች፣ በክርስቶስ ኢየሱስ ላይ የተመሰረተ መንፈሳዊ ህብረት ትልቁ መሰረቱ ኢየሱስ ነው። ሌላ መሰረት የለውም። መንፈሳዊ ህብረት ሁለት ነገር በጣም ያስፈልገዋል። አንደኛ መሰረት፣ ሁለተኛ ዓላማ። መሰረቱ ምንድን ነው? እቁብ እድር አይደለም። መንፈሳዊ ህብረት መሰረቱ ጌታ ኢየሱስ ክርስቶስ ብቻ ነው። ምክንያቱም መንፈሳዊ ህብረት ሌላ ስም አለው፣ ቤተ ክርስቲያን ወይም የቅዱሳን ህብረት ወይም የአገልጋዮች ህብረት፣ ብዙ ስም መስጠት እንችላለን። ግን ዓላማው
ግን ምንድን ነው? መሰረቱ ኢየሱስ ከሆነ ዓላማው ምንድን ነው? ዓላማው ምንድን ነው? ማቴዎስ ምዕራፍ 28 ላይ ቁጥር 20 ላይ ጌታ ሲናገር ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ወንጌልን ስበኩ፣ ከዛስ በአብ ወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዝሙሬ አድርጓቸው። ያውን ከየትኛው ህብረት ስንመጣ መሰላችሁ? መጀመሪያ በእግዚአብሔርና በእኛ መካከል ነው ጤናማ ህብረት መስራት ያለው። የመጀመሪያው ሉቃስ ምዕራፍ 10 ላይ ምን ይላል? በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ጌታ አምላክን ውደድ። በፍቅር ላይ የተመሰረተ ነው። ፍቅር በመስጠት ነው መመሰረት ያለበት፣ በመቀበል አይደለም። ይኸውላችሁ ክርስትና ሼሪንግ ላይፍ ነው እንጂ ሴቪንግ ላይፍ አይደለም። ሼሪንግ ነው። ሴቭ ነው። ብዙዎቻችን ሴቪንግ ነው የምናደርገው። ሴቭ አሁን ልጆች ምንድን ነው የምንላቸው? ቴክ 5 ነው ጊቭ ቴክ 5 አይደል? እኔ ግን ጊቭ 5 ነው የምላቸው። ቴክ 5 አያችሁ፣ ሰዎች በመቀበል ላይ ሳይሆን በመስጠት ላይ የተመሰረተ ህይወት እንዲኖራቸው። ለምሳሌ አንድ ሰው ሊያገባ ቢያስብ ስንቶቻችሁ ናቸው ያላገባችሁ? በዛው እግረ መንገድ ትምህርት ይሆናችሁ። እንዴም ያስፈራል ያለ መግባት። አዎ ጌታ ይባላል። እህቶችም ወንድሞችም አላችሁ። ይኸውላችሁ እርግጠኛ ነኝ የምታስቡት እንደ መንፈሳዊ ሰው ነው። እንደ መንፈሳዊ ሰው አስቡ። ብዙ ጊዜ ስናገርም ጌታ ያስተማረኝ ነው እና ብዙ ሰው ለመስጠት አይደለም ሀሳቡ፣ ለመቀበል። ከአንድ ሰው ጋር ህብረት ስታረጉ ራሱ ከዚህ ሰው ምን አገኛለሁ ብላችሁ ማለት ህብረት ስታረጉት ነው እኮ። ምን አገኛለሁ ነው እንዴ? ምንድን ነው ለዚህ ሰው ማድረገው ነገር ብላችሁ ታውቃላችሁ? እዚህ ሰው ጋር ህብረት ባረግ፣ ከዚህ ሴት እህት ጋር ህብረት ባረግ ምንድን ነው ማገኘው ነው እኮ። ይሄ ዓለማዊነት ነው። ኢየሱስ ካረካ፣ ኢየሱስ ከበቃ ነው ወገኖቼ፣ ከሙላት ነው የምንሰጠው። አዎ ይበቃል ኢየሱስ። እና አንድ ወንድም ለማግባት ሲያስብ እንደዚህ ማሰብ የለበትም። ጌታ ሆይ ጥሩ ሚስት ስጠኝ አይደለም፣ ጥሩ ባል አድርገኝ፣ ጥሩ ባል አድርገኝ ነው ማለት ያለበት። አንድም ጥሩ ሚስት አድርገኝ ነው እንጂ ጥሩ ባል ስጠኝ አይደለም። አያችሁ፣ መሰረታችን ሁልጊዜ ከመቀበል ጋር ነው። ለምንድን ነው በህብረታችን መሰረታችን ጌታ ኢየሱስ ይሁን ያልኩበት ምክንያት ሁላችሁም እንደምትስማሙት? ለምን የጌታ የኢየሱስን ክርስቶስን በመስቀል ላይ ቅድም እህታችን ነቢይ ታፈር ስትጸልይ ፎከስ ያደረገችው በጌታ መስቀል ላይ። እኔ እሱ ሲነካ ሴንሲቲቭ ነኝ። ቁጭ ብዬ መስማት አልችልም። ወደ ህይወቴ ሲመጣ ተሰቅሎ ነው ኢየሱስ መጣው። ለብዙ ሰዓት ነው ያየሁት። ቦታው ፍቅር ስለሆነ ነው እንጂ እሱ ይመጣበታል። ሰኔ ላይ ነው ተኝቼ፣ መደብ ላይ ተኝቼ፣ የ14 ዓመት ልጅ ነኝ። ስለ እምነት አላውቅም። በወላጆቼ እምነት ውስጥ የሃይማኖት ውስጥ ነው ያለሁት። ምንም መፈለግ ሰው አይደለሁም ሲታሰብ፣ ግን እሱ ፈላጊ ነው። እሱ ግን ፈላጊ ነው። ዛሬ ፈላጊ ስለሆነና በዛ ስለመጣ ስለሱ መስማት በአንዳንድ ነገር እንኳን ከእግዚአብሔር ጋር ብጣላ ይሄን ሲመጣብኝ አልችልም፣ እታረቃለሁ። ራቁቱን ተሰቅሎ ህይወቱን ነው የሰጠን። ሼሪንግ ላይፍ ወገኖቼ፣ አካፈልን። ህይወቱን ሰጠን፣ አልሳሳም። የኛ ህይወትና የኛ ማንኛውም ነገር መመስረት ያለበት በዚህ ህይወት ላይ ነው። ሼሪንግ አሜን። ማካፈልን አትርሱ። ዕብራውያን 13 ማካፈልን አትርሱ። መካፈልን አይደለም፣ መካፈል
ማካፈል ማናቀባታል ማካፈል አትርሱ ተብለናል። እና ምን አይነት ጌታ ሆይ ጥሩ የሚስጠኝ አይደለም ወገኖች፣ ጥሩ ባል እዛ ላይ የተመሰረተ ስለሆነ ነው በዚህ ዘመን ብዙ ትዳር እየፈረሰ ያለው። ከጥቅም ጋር የተመሰረተ ከመስጠት ጋር ሳይሆን ከመቀበል ጋር ነው። ለዚህ ነው ብዙ ትዳሮች ውጭ ሀገር ለምን ነው የሚፈርሱት ብላችሁ ስታስቡ ውስጥ ባልገባ ጥሩ ነው። እንዲሁ ዝም የራፊ ለዚህ ለርዕሴ እንዲመቼ ጊዜ ነው። ትዳርን በተመለከተ ግን ጌታ ካስተማረ ጥሩ እንማራለን። ምናልባት ለሚቀጥለው ትውልድ በጣም ጠቃሚ ይሆናል። አሜን። በጣም ማንኛውም ነገር ወገኖች መመስረት ያለበት እግዚአብሔር ምን ይላል በሚል ላይ በምታደርጉት ነገር ሁሉ አሜን። በአገልግሎት ይሁን፣ ከሰው ጋር ባላችሁ ይሁን፣ ቸርች ቢሆን ማንኛውም ነገር ጌታ ሆይ ምን ትላለህ በሉት። እሱ ጥሩ መካሪ ነው፣ ጥሩ አሳዳጊ ነው፣ ጥሩ መሪ ነው፣ ጥሩ አባት ነው፣ ጥሩ እረኛ ነው። በጎቼ ድምፄን ይሰማል ይከተሉኛል። ምን ላድርግ በሉት። አሜን። እኔ አንድ በጣም ልቤ የሚነካኝ ቃል አለ። ጳውሎስ የተናገረው ሐዋርያት ሥራ ምዕራፍ 9 ላይ ምን አደርግ ዘንድ ትወዳለህ? አያችሁ፣ ይሄ የሚያሳየው ምንድን ነው? ድርሻዬ ምንድን ነው? በቀረው ዘመኔ ካደረክልኝ ምሕረትና ቸርነት ካደረክልኝ ውለታ የተነሳ ምንድን ነው የኔ ድርሻ? አሁን የተደረገለት የገባው ሰው ይሄን ነው የሚለው። ምንድን ነው ምን አደርግ ዘንድ ትወዳለህ? በቃ ጨረሳ። መስቀሉ ላይ የሆነለት ነገር አለቀ። በቃ ከዚህ በኋላ እኔ ምንም አስፈልገኝ ማለት ጳውሎስ አይነካችሁም ሕይወት። ከዚህ በኋላ ግን ምን ላድርግ? በቀረው ዘመኔ ምን ላድርግ? ለምን የተፈጠረበት ዓላማ ነው። ቅድም ብያቸዋለሁ። መሰረት እና ዓላማ። ኤፌሶን ምዕራፍ 2 ላይ የተፈጠርንበት ዓላማ ነው ይላል። በጌታ መኖር የተፈጠርንበት ዓላማ ነው። ሌላ ዓላማ የለም። ትዳር ምንያዝ፣ ስራ ምንስራ፣ አገልጋይ ምን ሆን፣ ሌላ ምን ሆን፣ ግን አንድ ዓላማ አለን። ዳዊትን የእግዚአብሔር ሀሳብ ካገለገለ በኋላ አልቀላፋ። እንግዲህ በእግዚአብሔር ቤት እንኖራለን ካለ ሕይወቴ ጌታ ነው ካለ ዓላማዬ ጌታ ነው ካለ ወገኖቼ አንድ ነው ዓላማችን፣ ጌታን አገልግሎ ማለፍ። በየትኛውም እዚህ ጋር መጥቶ መስበክ አለ ማገልገል። እኛ በየጫካው አይደል እንደ ስንሰብክ ነበር። የጫካው መች መድረክ እናውቃለን? አንድ ሰው አይደል የመድረካችን አንድ ሰው። አብዛኛውን በዛ ዘመን በየገጠሩ በመንግስት ስራ ምክንያት መምህራን በሕክምና በግብርና የሚሄዱ ነበሩ በየገጠሩ እና ለአንድ ሰው ነው የምንሄደው። ለአንድ ሰው ስንት ሰዓት መንገድ እንደሆነ ንገራችሁ? 12 ሰዓት መንገድ ተገኝታል። 12 ሰዓት ለአንድ አስተማሪ። ያው ሆቴል የለም፣ ቢበላ የለም፣ የት እንደምናድር አናውቅም። እኔ ሐዋርያትን ጌታ ልብስም አትያዙ ምን የሚለው ቃል በጣም ይገባኛል። ምንም ሳትይዙ ሂዱ። እንደዛ ሁሉ ማለት ያለም አሁን እግዚአብሔር ይመስገን አሁን ሌላ ዓለም ነው። አሁን ሌላ ነው። ጌታ ምናልባት ያንን አይቶ ይሆናል አሁን የባረከ። ግን ምን እላችሁ ነው እዚህ ጋር ብቻ አይደለም ማገልገል፣ ለጌታ ቃል መኖር በራሱ አገልግሎት። ቃሉን መኖር በኖሯችሁ ቃሉን ኑሩት። እሱ ትልቅ አገልግሎት። ከዛ ነው የሚጀምረው፣ ከጓዳ ነው የሚጀምረው፣ ከአደባባይ ነው የሚጀምረው። ብዙ ሰው አገልግሎት ሲባል ወደዚህ ነው የሚመጣው እና አይደለም ወገኖች። ስለዚህ ለሱ መኖር ነው ትልቁ ዓላማችን።
ወደዛ እንመለስ እና ህብረት የሚጀምረው ከእግዚአብሔር ጋር ነው። ያ በመስቀል ላይ የተሰቀለውን ኢየሱስን መሰረት ማድረግ የኑሮ የህይወት የአገልግሎት መሰረት እና ደግሞ እሱ ወደሚወደው ፈቃዱን እንዲያደርግ ራስ መስጠት። የግድ ሙሉ ጊዜ ለመስጠት አይደለም፣ ግን ልክ አብርሃምን እዩት። እግዚአብሔር ወደሚያሳየው ምድር ነው ሄደ፣ ብቻውን መራው ሄደ። ወገኖች ሆይ ከጌታ ጋር ስትሆኑ፣ ክርስቲያን ስትሆኑ አንድ የሚገርም ምስጢር አለ። ለሱ መኖር ለፈቃዱ መኖር፣ ያ ከእግዚአብሔር ጋር ያላችሁን ህብረት ያጣብቀዋል። ከሱ ጋር በቃ ትኖራላችሁ። ያ ህይወት ነው ብዙዎችን የሚስብ እንጂ በዚህ ዘመን መድረክማ ማይናገራለን እንደምንሰማው ቢሆንም ዓለማት ገለበጥ ነው። ግን ቃሉን የሚኖረው ስለሌለ ከመስበካችን በፊት መኖር አለብን ያለ አለዛ ይፈርድብናል። ቤተ ክርስቲያን በብዙ ህዝብ የምትመሰረት አይደለች። በጥቂት አስባችሁታል? 400 ነቢያት እዛ እየጨፈሩ ኤልያስ ብቻው ነበር። እግዚአብሔር ማንን ነበር የሚያነጋግረው? ኤልያስ። ዛሬ ሰዎች ይገርማቸዋል። ይሄ አመለካከታችን መቀየር አለበት። ለወደፊት ጌታ ትልቅ የመንፈስ ቅዱስ ኃይል በምድር ሁሉ ይመጣል። የሚገርም የዓለምን ቆሻሻ የሚያስወግድ የቤተ ክርስቲያን ነውር የሚያንከባልል የሚገርም አይነት የመንፈስ ቅዱስ ሪቫይቫል ይመጣል። ጌታ ኢየሱስ ክርስቶስ በክብር ከመምጣቱ በፊት። ምክንያቱም ቤተክርስቲያን በጣም ቆሽሻለች። የትኛውን ቤተክርስቲያን ሊወስድ ነው ጌታ የሚመጣው? ህብረት ውስጥ ራሱ አያስገርም? ያስቃል። ስለዚህ ህብረት በጣም አስፈላጊ ነው። መጽዳት አለበት እና ሰዎች አመለካከታቸው መፈወስ አለበት። የትኛው አመለካከት? ስለ ቸርች ያላቸው፣ ስለ ህብረት ያላቸው፣ ስለ ህብረት ያለን አመለካከት። አሁን ለምሳሌ ብዙ ህዝብ አለን ይባላል። ብዙ ህዝብ አላቸው ዛች የብዙሃን አይደለችም እኮ ቤተክርስቲያን። በጣም ይሄ እኮ ብዙ ህዝብ ነው። ለኔ በጣም ብዙ ህዝብ። ደግሞም እኮ መንፈሳዊ ነገር የሚጀመረው በብዙ አይደለም። በአንድ ታማኝ ሰው፣ በአንድ እውነተኛ ሰው፣ በአንድ የጸሎት ሰው ወገኖች ቤተክርስቲያን ተጀመረ። አሁን በኢትዮጵያ ያሉትን የአብያተ ክርስቲያናትን ህብረት ወደ መጀመሪያ ሄዳችሁ ብታዩ ያስገርማል። እንደዚህ ያልነበረ መጀመሪያ የሆኑት በጣም ዋጋ የከፈሉ ታማኞች የጸሎት ሰዎች ከጌታ ፈቃድ ጋር ብቻ ለእናንተ የሰጡ ዱላ ቀብሎች ታውቃላችሁ አይደል ወገኖች? እንደምንም ብሎ ደግሞ መጥቶ ዱላውን ለሚቀጥለው ሰው ይሰጣል። ዱላውን ሰጡ። ደግሞም ቢሆን መጥቶ ለሚቀጥለው ሰው ዱላው ይሰጣል። እሱ ህይወት ይነጋኛል። ማን ይሁን ዱላው የሚቀበልን? እንዲህ ብዙ ዋጋ ተከፍሎ ተመጥቶ ለማን ይሆን የምንሰጠው? ዋጋ ቅብብሎች ነው። ይሄ ዱላ ቅብብሎች ነው። የቤተክርስቲያን ህብረት ሐዋርያትን ይዋቸው በደማቸው የሰጡ በደም። አሁን ሰው ሁሉ ተነስቶ መነገጃ ያደረገው ክርስትና ጳውሎስ ሳይበሉ ነው የሰበኩት፣ እየተራቡ ነው የሰበኩት። አሁን ማንም ይበላበታል። ከእውነት ከሆነ እግዚአብሔር ይመስገን። ሰዎች ስለበሉ ስለጠጡ ስለተመቻቸው ምን ቀና ከሆነ አባት አይደለንም እናት አይደለንም። ግን በእውነት ነው ወይ ህብረት ወገኖቹ?
ሼሪንግ ላይፍ ነው። አንዱ ለአንዱ ነው የሚኖር። በአንደኛ ቆሮንቶስ ምዕራፍ 12 ላይ ህብረትን እንደ አካል ነው እንደ አካል ክፍል ነው የሚናገረው ጳውሎስ። ልክ በሰውነት ታችን ውስጥ ያሉት የአካል ክፍሎች እንጂ አንድ ሰው እንደ አካል አይደለም የሚታየው፣ እንደ አካል ክፍል ነው። የአካል ክፍልና አካል አለ። ይሄ የኔ ሰውነት በሙሉ አካል ነው፣ አንድ አካል ነው፣ ሙሉ አካል ነው። ግን እጄ ግን የአካል ክፍል ነው። እያንዳንዳችን የአካል ክፍል ነን እንጂ አካል አይደለም። ብዙ አገልጋዮች ሚስ የሚያደርጉት እዚህ ላይ ሙሉነት ይሰማቸዋል በራሳቸው። አይደለም፣ አንዳችን ያንዳችን ነን። አይን ለማን ነው የሚኖረው? ለሙሉ አካል። ለዚህ ሁሉም ያይለት ማን ነው? አይን ነው። እና እኔ ብዙ አገልግሎት ነው የምሰጠው፣ በቃ ለእኔ ዋጋ ይሰጠኝ፣ ብዙ ዋጋ ይሰጠኝ ከሌላው ይልቅ ማለት አይችልም። የተፈጠረበት ዓላማ ነው። ወደ ጸጋ ምናምን ጌታ ቢፈቅድ በሌላ ጊዜ አብረን እንማራለን፣ ጌታ ከፈቀደ። አሁን ግን ህብረት መጽሐፍ ቅዱስ ሲነግረን በዚህ በዕብራውያን ምዕራፍ 24 ላይ ለፍቅርና ለመልካም ስራ እንድንነቃቃ እንተያይ ነው። ለፍቅርና ለመልካም ስራ እንድንነቃቃ። አንደኛ ፍቅር ነው። ህብረታችን ዝም ብሎ ለጦርነት አይጀመርም። ሰው እየተጣላ ፍቅር ህብረት አያደርግም። ፍቅር ነው የሚመሰረተው፣ ፍቅር ይመሰረተዋል። እና ግን ለመልካም ስራ ነው እንሰበሰበው፣ ለጦርነት አይደለም፣ ግሩፕ ለመፍጠር አይደለም፣ ወሬ ለማውራት አይደለም። አንደኛ ጴጥሮስ ምዕራፍ 2 ላይ ስታዩ ተንኮል፣ ክፋትን፣ ሐሜትን አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ ከሆነ አስወግዱት። እነዚህ የህብረት በሽታ ናቸው። በትዳርም ወገኖች፣ በትዳርም ውስጥ፣ በጓደኛ መብረት ውስጥ፣ በቤተ ክርስቲያንም ውስጥ በጣም አላስፈላጊ ነገሮች ሐሜት፣ ቅናት፣ ተንኮል፣ ክፋት ይላቸዋል ጴጥሮስ ሲናገራቸው። ይሄን ብዙ ጊዜ የህብረት ጠላቶች ናቸው፣ ቫይረስ ናቸው። በአንድ ቤተ ክርስቲያን ውስጥ አብረን ሆነን በጭራሽ አንዱን ለአንዱ ማማት የለብንም፣ በጭራሽ። ምክንያቱም አንድ አካል ነው። ካስፈለገ እንመካከር፣ ቁጭ ብሎ መመካከር። እኛ ደግሞ መመካከርን አንወዳትም። ቻሌንጅ አለ። ሐሜቱ የሚፈጠረው ለምንድን ነው? ደፍሮ መናገር ስለማይቻል። ግን አትሙ ይላል እግዚአብሔር። እዚህ ጋር ሙሴ ለብቻው፣ አሮንና ማርያም አብረው ነበሩ እና አሙት ይላል። ማንን? ሙሴ። ያው ሙሴ የእግዚአብሔር ባልንጀራ። እግዚአብሔር ሰማ። ይህን ወገኖች እግዚአብሔር ይሰማል። እውነት ነው። ሰዎች ሲያጠፉ ትክክል ካልሆኑ መናገር አለብን። ማናገኛቸው ከሆነ ደግሞ ጌታው ቤትህን አስብ። በተለይ እረኞች ከሆኑ መጋቢዎች ከሆኑ አናገኛቸውም። ደግሞ በዚህ ዘመን በፍጹም አይሰሙንም። አይገርም? ልክ ነን የሚሉ ሰዎች አሉ። እኛ በቂ ነን የሚሉ ሰዎች አሉ በዚህ ዘመን። እኛ እግዚአብሔር በጣም ቅርብ ጓደኞች ነን የሚሉ አሉ። በጣም አደጋ ነው ህብረት በዚህ ዘመን ሳይሆን እኔ በቃሉ ጌታ ከባድ ነው። በህብረት ውስጥ ሌላ በጣም መፍትሄው ምንድን ነው? መፍትሄው ፍቅር ነው፣ ትህትና ነው። ኤፌሶን ምዕራፍ 3 ላይ እንደሚናገር ትህትና፣ ፍቅር በጣም በጣም ለመንፈሳዊ ነገር፣ ለመንፈሳዊ ህብረት በጣም አስፈላጊ ነው እና ይቅር መባባል። ምክንያቱም ችግሮች ሊፈጠሩ ይችላሉ። አብረን እየኖር እንዴት ነው ችግር ማይፈጠረው? ግን ይሄ ኔጌቲቭ ማይንድ ሊኖረን አይገባም። በጎ ሌላ በጣም ያስፈልጋል። ይቅር መባባል በጣም ያስፈልጋል። እኛ ቁጭ ብለን ከምንነጋገር ይልቅ ቸርቹን ትቶ መሄድ ይሻላል። ቸርቹን ትቶ መሄድ፣ ከዛ ደግሞ እዛ ደግሞ መሄድ፣ እዛ ቸርች ደግሞ እንደገና እዛ ቸርች ደግሞ እንደገና የአዙሪት መንፈስ እግዚአብሔር ገስጽ ማዞር በቃ
ለምንድን ነው እዚህ ቸርች የመጣሁት? እግዚአብሔር ምን ብሎኛል? ጤናማ ነው ወይ? የጸሎት ህይወት አለ ወይ? አገልጋዮች በቅድስና ጤናማ ናቸው ወይ? ዋናው ማየት ያለባቸው አገልጋዩ ጤናማ ነው ወይ? በሞራል በሌላ በቃ ከዛ እኔ ጉዳይ እሱ ጋር ነው፣ ህብረት አደርጋለሁ። መመን ከሆነ አብሬ እነሱ የሚሰጡኝ ጸጋ እየተካፈሉ ቦታ በሰጡኝ ደግሞ አገለግላለሁ። ምክንያቱም እኔ ዓላማ የጌታን ማክበር፣ ዓላማ የጌታን አብሬ ማምለክ በእውነት ይመስላል። በንጹህ ልብ ጌታን ከሚጠሩ ጋር ሀሳቤን እምነቴን አጥብቀህ ተከተላለህ። በንጹህ ልብ ወገኖች፣ የብዛት ጉዳይ ነው፣ የንጹህ ልብ ጉዳይ። እግዚአብሔር የሚገኘው ንጹህ በሆነው ቦታ ነው። ህዝብ ፍለጋ ከሆነ ማለት ስቴዲየም አልሄድም። ህዝብ ፍለጋማ በጣም ብዙ ቦታ መሄድ ይችላል። ህዝብ ከሆነ የሚፈልገው አይደለም። እግዚአብሔር የት ነው ያለው? እሱ ዋናችሁ ይሁን፣ ዋናችን ይሁን። ዛሬ ብዙ ህዝብ እየተቅበዘበዘ ነው ያለው። ስለ ህብረት አልገባው፣ ስለ መንፈሳዊ ህብረት አልገባው። እና ህብረት ደግሞ ስናረግ ቅድም እንዳልኳችሁ ከባህል ጋር ተያይዞ የመጣ ነገር አለ። ምንድን ነው እዚህ ላገኘው ምችል? እውነት ነው መንፈሳዊ ህብረት ከሆነ የፈለጋችሁ እዛ መንፈሳዊ ነገር ማግኘት አለባችሁ። አዎ መንፈሳዊ ነገር እዚህ ካላገኘ አልመጣም። አዎ ግን ሌላ ነገር ፍለጋ ግን መሆን የለበት። ቤተክርስቲያን የሚያሰኛት መንፈሳዊ በረከት። ስለዚህ እግዚአብሔር ደግሞ ራዕይ ያላቸው አገልጋዮች ካስቀመጠ እነሱን እየደገፉ አብረው እየጸለዩ አይዟችሁ እያሉ ራዕያቸው እንዲቀጥሉ ማድረግ ትልቅ መንፈሳዊነት ነው። ሙሴን የደገፉት እነማን ናቸው? ሆርና ሆር አለ አሮንና ሆር እጁን ደገፉት። ሲያረጅ መጸለይ ሲያ አገልጋይ መደገፍ የሌለበት ነው። አገልጋይ እንዳይደገፍ እውነተኛ አገልጋዮች ደግሞ ችግራቸውን አያወሩም። ወንጌል እንደሰበኩ ነው የሚሞቱ እንደገባኝ። አሁን ደግሞ ሰው ጎበዝ ነው። እዚህ ባንክ አካውንት ምናምን ላኩልኝ ስለሚል ጥሩ ዘመን ነው። እኛ ደግሞ ያንን አናውቀውም። ከነረሃባችን ከመሞት በቀር አናውቀውም፣ አልለመድነውም። ስለዚህ እውነተኛ የእግዚአብሔር አገልጋዮች በምድር ላይ ያሳዝኑኛል። እግዚአብሔር እንደ ሆርና እንደ አሮን ህብረት ሊያደርጉ የሚችሉ ጌታ ይስጣቸው፣ ይስጠን። ምክንያቱም አገልጋይ መደገፍ በራሱ ትልቅ አገልግሎት። ለአንድ እውነት ልንገራችሁ፣ እንደ አገልጋይ ብቸኛ የለም። እውነተኛ አገልጋይ በጣም ብቸኛ ነው። ወንጌል ስለሚሰብኩ የእግዚአብሔርን ነገር ስለሚያካፍሉ ችግር ያለባቸው አይመስሉም። እና ብዙ ሰዎች ናቸው ጸልዩልኝ ብለው ወደ እነሱ የሚደውሉት እንጂ እነሱ ጸልዩልኝ የሚሉት ሰው የላቸውም። ይህን እንደው በጣም ልነግራችኋለሁ፣ እንድትገነዘቡት ነው፣ ለካ እንድትሉ ነው እንጂ ምን እንድታረጓል። ስኖረው ነው የአገልጋዮች ችግር ይገባል። እንደዚህ የሆኑ ነው ያገለግሉት የአባቶችን አሰቡ ያለፉትን ወደ ጌታ ቤትን አንዳንዶች ቢበሉት አጥተው በተለያየ በሽታ ተይዘው ይሄዳሉ ማቃቸው። ምናልባት ይሄ ትውልድ የተሻለ ኑሮ ይኖራል ብዬ አስባለሁ። በአገልጋይ ደረጃ ህብረት መተያየት አለብን። አንድ አካል ውስጥ ነው ያለነው፣ በክርስቶስ ውስጥ ነው ያለነው። መተያየት አለብን። የራሳችን ጥቅም አይደለም መፈለግ ያለብን። ፊልጵስዩስ ምዕራፍ 2 ላይ ምን ይላል? ጳውሎስ ሲናገር የመንፈስን አንድነት ጠብቁ ይልና ማንም የራሱ ጥቅም አይመልከት። የሚገርም ነው ይሄ መንፈሳዊ ዓለም በጭራሽ የሚገርማችሁ ነው፣ ያስጥላችኋል። መቼ ነው የምትጥሉት መሰላችሁ? ኢየሱስን ስታዩት ነው፣ ፍቅሩ ሲገባችሁ፣
ሕይወቱን አካፍሏችሁ ሲገባችሁ ያንን ሕይወቱን ነው ያካፈለ ለሁላችን። ይሄ ለዓለም ሁሉ የሚፈስ ምን ነው አለ? ደሜ ነው አለ። ይሄ የሚቆረሰው ሥጋ እንደዛ እኮ ነው ያመጣል። ይሄ ገባው ሰው ታዲያ እንዴት ነው ምድራዊ ነገር ሸር ማድረገው? እሱ እኮ ሕይወቱ ነው። እኛ ያለን ሸር ማድረግ አንችልም። ለምን አልገባንም? ለምን አልሞትም? እዚህ ቆሜ ማገልገል መሰላችሁ ትልቅ አገልግሎት አይደለም። ይሄ መጨረሻ ትንሽ ነው። እዚህ ጋር ቆሞ መስራት ለኔ ለሱ መኖር ነው፣ ለፈቃዱ መኖር ነው፣ ለሀሳቡ መኖር ነው ማገልገል ማለት። እዚህ ጋር የምናደርገው እውነት ነው፣ ጊዜያችንን ወስደናል። ቀላል አይደለም። ግን ልናስበው የሚገባ ከተሰጠን ሕይወት ጋር ስናያይዘው ምንም አልሆንም። ስለዚህ ወደ እግዚአብሔር ቤት ስንመጣ ምን ገብቶ እንደመጣ ነው። ወደ ኋላ ለመልሳችሁ ጌታ እንድትቀበሉ አይደለም፣ እሺ እንዳታስቡ። ግን እናስበው እስቲ ገብቶናል ወይ ክርስትና? ራሴን እኮ ነው የምጠይቀው፣ እናንተ ብቻ እንዳይመስላችሁ። ምክንያቱም ዝም ብሎ ወደ ዓለማዊነት አልተንጋደደባችሁም? ወደ ዓለማዊነት አልሄደም ክርስትና። ሄደ ወደ ዘመናዊነት አልሄደም። ይሁላችሁ ወገኖቼ፣ ወንድሞቼ፣ እህቶቼ ማከብራችሁ ከእናንተ ተሸየ እንዳይመስላችሁ። ሲቆም ማምንበት አንድ ነገር አለ። ሁላችንም የተለያየ ጸጋ አለ። ማንም አይበልጥም፣ ማንም አያንስም። በእግዚአብሔር ቤት እንደ እግዚአብሔር ቤት እኩልነት አላየሁም። አሜን። ይሄ ቤቱ ባለቤት ሁላችን እኩል ነው ያስማል። ይሄ ነው በጣም ኮንፊደንስ የሚሰማኝ። ከማንም አላንስም፣ ከማንም አልበልጥም። የእሱ ሕይወት ውስጥ የእሱ ሕይወት በእናንተ ውስጥ አለ እና በዚህ ህብረት ውስጥ ስንመላለስ ግን አንደኛ ጌታን መውደድ አለብን። ይህን መውደድ ልግለጠው። መውደድ እኛ የምንለው ይገርማችኋል። እና መንፈስ እግዚአብሔር ቃል መውደድ የሚለው አንድ አይደለም። ፍቅር ከአክብሮት ጋር ነው። ከአክብሮት ጋር ለምሳሌ ከአንድ ሰው ጋር ለመጀመሪያ ጊዜ ስትተዋወቁ ወይም ከአንድ አገልጋይ ጋር ሪስፔክት ታደርጋላችሁ አይደል? እየቆያችሁ ስትሄዱ ግን ሪስፔክቱን ታነሱና ፍቅር ብቻ ይሆናል። የራሳችሁ ታደርጉታላችሁ። ፕራይቬት ላይፍ ሁሉ ትገባላችሁ። ኖ ወይ ያ በቃ ተበላሽ። እዛ ጋር ፍቅር ከአክብሮት ጋር ሁሌ ይሄዳል። ስለገጠመኝ ነው ብዙ ነገር በላይፍ የ40 ዓመት አገልግሎት አለ በእግዚአብሔር ቤት። በወጣትነቴ ነው አገልግሎት ጌታ ያስጀመረኝ። ያው ምንም ስሜት የማይቀሰቅስ ዘመን፣ ሞት ያለበት ዘመን፣ እንኳን ሴት ወንድ እንኳን ማይችል ነበር። ግን እሱ ያስችላል። እሱ ካለ አለ ነው። እሱ ካደረገ መሆን ነው። እሱ ነው የገረመኝ። እና ሪስፔክት በጣም ያስፈልጋል። ለዚህ ነው ጌታ ምን እንዳሉት እዚህ ይላችኋል አለ። ጌታ ከሆኑ ክብሬ ወዴት አለ? ክብሬ ወዴት አለ? ጌታ ትልቃላችሁ። ጌታ የሰጣችሁን ክብር መፈራት የሳባት ክብር አያችሁ። ፍቅር ብቻ ነው፣ አክብሮት ያስፈልጋል። መጀመሪያ ለእግዚአብሔር የፈለገ ዘመን ከጌታ ጋር ብንኖር ልናከብረው ይገባል፣ ልንፈራው ይገባል። ለእሱ ያለን ነገር ሁል ጊዜ ያው መሆን አለበት። በሚገባ በማይገባ በማንወደው ኑሮ ሁሉ እንኳን ብንኖር ጌታ ግን ይወደናል። ስለሚወደን ለእሱ ያለን አክብሮት ሁሌ ያው መሆን አለበት። ለምን? መስቀሉን እያየን በዛ የተዋረደልን ውርደት እያየን ደግሞ መጨረሻችንን እያስብን ልናከብረው ይገባል።
አጠገባችን ያሉትንም አገልጋዮችን ቅዱሳን ወገኖቼ ሪስፔክት አድርጉ። መጀመሪያ እንደነበራችሁ አክብሩ። አክብሮታችሁ ሁል ጊዜ ሆኖ ፍቅር ብቻ አይደለም፣ ፍቅር አክብሮትም አለ። ጌታ መውደድ ብቻ አይደለም፣ በጣም ያከብረናል፣ በጣም ያከብረናል። ጸሎታችንን በጣም አክብሮ ነው የሚሰማው። ሲመልስልን አክብሮ ነው። እሷን ያከበረን እንደዚህ እሱ እኮ ነው ወግ ማድረግ የሆነን፣ እሱ እኮ ነው ክብር የሆነን፣ እሱ እኮ ነው ህልውናችን፣ እሱ እኮ ነው መገኘታችን፣ እሱ እኮ ነው የመኖራችን ምክንያት። አስቡት እንጂ ውለታውን አትርሻ ያለ ዳዊት። ስለዚህ ከእሱ ጋር ያለን ህብረት ጋር ይኖረው። የአሮን ልጆች ትዝ ይላቸዋል። የአላስፈላጊ እሳት ጨምረው ተቀሰፉ። እግዚአብሔር እኮ ይቀስፋል እንዴ! ክብሩን አትንኩበት፣ ክብሩን መንካት የለብን። እግዚአብሔር መፍራት አለ። እግዚአብሔር ከመፍራት ጋር ነው አገልግሎት። አትልመዱት አገልግሎታችሁ። ይህን በጌታ ፍቅር መክራችኋል። እዚህ ጋር ያላችሁ በሙሉ በጥንቃቄ ኑሩ። እዚህ በሙሉ አሁን የምታዩት እሳት ነው፣ ኤሌክትሪክ ነው። ውስጡ በሙሉ ኤሌክትሪክ ነው፣ የምናየው ኤሌክትሪክ ነው። ግን እንዳይጎዳን ምን ማድረግ አለ? ምንድን ነው የሆነው? በጥንቃቄ ነው የምንጠቀመው። ማብሪያ ማጥፊያው አለ። ብዙ ነገሮች እንዳይጎዳን እግዚአብሔር የሚባል እሳት። ብዙ ሰዎች የረሱት ነገር ማገልገላቸው እንጂ አክብረውና ፈርተው አያገለግሉም። ይለምዱታል ይሄንን እና ይለምዱትና የራሳቸው አደረጉታል። እግዚአብሔርን አይደለም። ከእግዚአብሔር ጋር ስንኖር እግዚአብሔር መፍራት ወገኖች አይጥፋ ከህይወታችሁ እግዚአብሔር መፍራት አይጥፋ። እሱ ጠፋ ማለት መብራቱ ጠፋ ማለት። ሌላው ደግሞ አብሯችሁ የሚያገለግለው ሰው አክብሩት፣ ውደዱት። ለምን? አካል ነው። ለእናንተ እንዲጸልይ ለእናንተ እንዲጠቅም ነው እግዚአብሔር ያን ሰው ባጠገባችሁ ያለ። እኔ በጣም የሰውን በጣም አስፈላጊነት ያየሁት ወይን ቤት ሆነ በጣም ጥቂት ሰዎች የሚጠይቁ ሰዎች አሉ እና የእነሱ መምጣት ይገርማቸው። 5 ደቂቃ ነው እንዲያዩ የሚፈቀድላቸው፣ ከዛ በላይ አይፈቀድም። 5 ደቂቃ ብቻ ምንም አናወራም። እንደገና ጥቅስም እንዳይጠቅሱ አይዟችሁ ምናምን እንዳይሉን ደህንነቶች አሉ በእነሱና በእኛ መካከል። ሌላ ወሬ እንዳንቀባበል ምንም እናወራው ወሬ የለም። ለነገሩ ያው መንግስት ይፈራል እና እነሱ ከሄዱ በኋላ የሚቀርልን ነገር አለ። ደስታ፣ ሰላም። ነገራችን ላይ ባለቤት ያኔ ምን የጋብቻ ዓላማ ሳይኖርም እስር ቤት መጥቶ የሚጠይቀኝ አንዱ እሱ ነበር። በጣም ደፋር ሰዎች ብቻ ናቸው እኛን ሊጠይቁ። ቀላል ጊዜ አልነበረም እና ግን የሚቀርልን ነገር አለ። አይተውም ሲሄዱ የእግዚአብሔር ነገር ከነሱ ወደ እኛ ይተላለፋል። ለዚህ ነው ቅድም ባነበብነው ምዕራፍ 10 ቁጥር 4 ላይ እንድንነቃቃ ለመልካም ስራ እንድንነቃቃ መሰብሰባችንን አነተው። ይልቁንም ቀኑ ሲቀርብ እያያችሁ አበልጣችሁ ይላል። ለምን ነው አሁን ዛሬ በዚህ በመጨረሻ ዘመን መለያየት የሆነው፣ መከፋፈል የሆነው፣ መራራቅ የሆነው፣ አብሮ አለመኖር የተፈጠረው ለምን መሰላችሁ? ሰይጣን በህብረት ውስጥ ሊሆን ያለ ነገር እንዳለ ስለሚያውቅ፣ በህብረት ውስጥ ሊሆን ያለ ነገር አለ እና ያ እንዳይሆን ነው። ለምን ነው አሁን ሰማዩ የተዘጋው? ተዘግቷል። መዝሙሮች አሁን እነዚህ የቆዩ መዝሙሮች አሉ ወገኖቻችን የሚያዝኑ አዳዲስ ነገር ቆይ በዚህ ደረጃ ተዘግቷል። ሰማዩ ተዘግቷል። ይቅርታ ተዘግቷል። ለምን? ጤናማ ህብረት በትንሽ ነገር ነው በምህረቱ እየተጽናናን ያለ ነው። ሲከፈትማ የሚገርም ነው።
ሰው እኮ ነው ነፃ የሚወጣው። ሲከፈትማ ሰማዩ ሲከፈትማ ወገኖቼ እነ ጴጥሮስ ምሳሌ ናቸው። ከሰገነታቸው የወጡት ከሰገነታቸው ወጡ። በኢየሩሳሌም አደባባይ ወንጌል ተሰበከ። ፍርሃት የለም፣ ሰዋዊነት የለም፣ አይምሯዊነት የለም፣ መንፈሳዊነት በለጠ። አሁን ግን ባለአእምሮ ሰዎች አሉ፣ በመንፈስ ያልሆኑ ሲዘመር አብሮ ማይዘምሩ፣ የዘማሪዎችን አቋቋም የሚያዩ፣ የሰባኪውን አቋቋም አለባበስ የሚያዩ በኢየሱስ ስም ይህን መንፈስ መታወት ይመታ በጌታ በኢየሱስ ስም። አያስፈልግም። የእግዚአብሔርን ክብር ይከለክላል። ስጋዊነት፣ አይምሯዊነት ወገኖቼ በእግዚአብሔር ቤት ውስጥ አይሰራም። ምናልባት በዓለም ይሰራል። ክብር መፈለግ፣ ዝና መፈለግ፣ ጥቅም መፈለግ በዓለም ሊሰራ ይችላል። በእግዚአብሔር ቤት ግን አንድ ነገር ነው የምንፈልገው፣ ጌታን። ጌታን ፈልገን መገኘቱን ፈልገን በረከቱን ፈልገን ነው መምጣት ያለብን። ምናገለግል እንኳን ቢሆን ለእግዚአብሔር ክብር ነው ምናገለግል። ለማንም አለ አኩርፈን የትም አንሄድ። በቃ እግዚአብሔር ቤት ነው። አሜን። የትም አትሂዱ። ከአንተ ወዴት እንሄዳለን? አንተ ሕይወት ቃል አለ። አንተ ክርስቶስ ነህ። አካሉንም ሁሉ የወደድኩት በክርስቶስ ነው ወገኖች። ስለዚህ አንድ ትልቅ ምስጢር እየጎድሎናል። ለወደፊት ግን በጣም ብናስተካክል መንፈስ ቅዱስ በኃይል የሚሰራበት ዘመን ላይ እንደርሳለን። እናስተካክል። ህብረታችንን ከባህልነት ወደ መንፈሳዊነት እናምጣ እና የህብረታችን አመራር ያለው መጽሐፍ ቅዱስ ላይ ነው። ለምሳሌ ሁላችን ቤት ቴሌቪዥን አለ። ቴሌቪዥን ስንገዛ ምን አብረን እንገዛለን? ማንዋል አይደል? ማንዋል አብሮ አለ አይደል? እና ቴሌቪዥን ትንሽ እንኳን ችግር ቢፈጠር ማንዋሉን ነው የምናየው። ከማንዋሉ ነው መመሪያ የምንወስደው። እኛ እኮ አሁን ህብረቱንም ያለ ማንዋል ነው፣ ትዳሩ ያለ ማንዋል ነው፣ ሁሉ ነገር ያለ ማንዋል። ራሳችን የምንፈጥረውን ነገር ነው የምናደርገው። እግዚአብሔር ቃል ስለ ህብረት ምን ይላል? ማንበብ ጥሩ ወገኖች። ስለ አገልግሎት የእግዚአብሔር ቃል ምን ይላል? እኔ ምን አይነት አገልጋይ ነው መሆን ያለብኝ ከህብረቱ ጋር አብሮ ለመሄድ? ጳውሎስ ህብረትን ፊክስ ሲያደርግ በጣም ይገርመኛል። ሮሜ 14 ላይ አሁን በመብላትና ባለመብላት ትልቅ ችግር ሆነ። አትክልት እንብላ እንብላ፣ ግን ምን አለ ወገኖች? ያለ የሚበላ ለጌታ ብሎ ይብላል፣ የማይበላ ለጌታ ብሎ አይብላ። ህብረታችሁን ግን ጠብቁ ነው። በጣም ማይበር በሆነ ሰዎች ይሄዳሉ። ቀላል ነው ለነሱ፣ ግን አይደለም። አካል ውስጥ ከገባን በኋላ ትንንሽ ነገሮችን ቁጭ ብሎ ማስተካከል ይቻላል። የኛ ባህል የጎዳን ምንድነው? ወደ ሀሜት ወስደን ለምንድን ነው ቁጭ ብለን መነጋገር አንችልም? የሚቀበልም ሰው የለም እንጂ እንዲህ ያለኝ ነው የምንለው። እንደዚህ አታርጉ ሁለተኛ ብላችሁ ከተናገራችሁ ለምን እንደዚህ ያለኝ? እኛ እኮ ለጣሊያን አልገዛም ብቻ አለን እኮ ለቃሉም አልገዛም። እኔ እንደገና እኔ ለምን የራሴ እኔ ያልኩት ሊሆን አይችልም። አገልጋይ ነኝ። አጥፍቼ ከሆነ በእግዚአብሔር ቃል መሰረት የሚናገረኝ ሰው ካለ እቀበላለሁ። ካልተቀበል ገና አልሞትኩም ማለት ነው። ስለዚህ እግዚአብሔር ወደምሞትበት ሁኔታ ይመልሰኛል ማለት ነው። ይሄ የሚላችሁ አንደኛ ጴጥሮስ ምዕራፍ 2 ላይ ትዝ ይላችኋል። እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣችሁ የእርሱን በጎነት እንድትናገሩ። ይሄ ኤክሌዥያ ነው። ይሄ የተመረጠ ህዝብ ነው። ይሄ አደገኛ ህዝብ ነው። ምድር የሚያናውጥ የዲያብሎስን ስራ የሚያፈርስ በክርስቶስ ደም የተዋጀ በመንፈስ ቅዱስ የተሞላ ዳግመኛ የተወለደ የሚገርም ትውልድ ነው። ትውልድ ሃሌሉያ! በጣም ነው የሚገርመኝ። ግን አያያዝ አልቻለም። ህብረት እንዴት ነው የምንጠብቀው? በየትኛውም ስፍራ
ስፍራ ስትሄዱ አሁን አንድ ጊዜ የገጠመኝ ነገራቸው አሜሪካ ውስጥ ነው። ከ10 ዓመት በኋላ ነው እንደገና ቤተክርስቲያን ሄዱ እና ከ10 ዓመት በኋላ ሲሄድ ድሮ ማውቃቸው ሰዎች አሰብኩኝ እና ትዝ አለኝ። እኔ እዚህ ከተማ ውስጥ 3 ጊዜ ቸርች ስፕሊት አድርጎብኛል። ዋጋን አግኝቻለሁ። እዛ ውስጥ አለ ብዙ ተምሬያለሁ። እግዚአብሔር አስመልጦኛል። ጤናዬም ተጠብቆ መኖሬም ተጠብቆ ማለት ነው። ቀላል አይደለም አገልግሎት፣ ያሳብዳል። ህዝቡ ጨርቃችሁን ጥላችሁ ብትሄዱ አልገባውም። ማህበረት አገልጋይ ያስፈልግ ነገሮችን ቁጭ ብሎ መፍታት የለም። ችግር አለ ወይ? የለም። ችግሩ አይነገርም። እዛ ሆነው ግን ግሩፕ ይፈጥራሉ። ለአገልጋይ ተሰብስቦ መጸለይ እንጂ በአገልጋይ ላይ መነሳት መጽሐፍ ቅዱሳዊ አይደለም። እናነጋግረው ማለት ግን መጽሐፍ ቅዱሳዊ ነው። እንምከረው፣ እንገስጸው። ለማን እንሰጠዋለን? ለጠላት ለምን አሳልፈን እንሰጠዋለን? አካላችን እኮ ነው፣ አገልጋያችን እኮ ነው። ቁጭ ብለን እናነጋግረው። የእኛ ድርሻ ነው ብሎ ቁጭ ማለት መጽሐፍ ቅዱሳዊ ነው። ትቶ መሄድ ግን ህብረት አልገባንባቸው እና እዛ ቸርች ውስጥ ዝም እያሰብኩኝ እስቲ የዛሬ 10 ዓመት እዚህ መጥቼ ሳለ የነበራችሁ ስል አንድም የለም ከፓስተሩ በቀር ማለት ነው። ጌታ ቢፈቅድ ቢረዳን አልኳቸው በጥበብ ስመለስ እናንተ እንዳላጣችሁ አያችሁ። የህብረት ትርጉም ምን አልገባንም። አብዛኛዎቻችን በእኛ ኤሪያ አላውቅም ስለሆነች እኛ ግን ማህበራዊ ኑሮ ካሉን እንዋደቃለን። ማዋጣት ወፈንድሚ ምናምን እሱ ላይ ማኝ አንደኛ እኛ መንፈሳዊው ነገር ላይ ነው የሌለነው። ለመቀበል አንደኛ በዓለም ምናልባት ስታስቲኩ ቢወጣ እኛ ነን አንደኛ። ታሞ ያልጠየቅነውን ሰው እኮ ለመቀበል እንሄዳለን። ውለታ ለመመለስ ሂሳቡን ለማስተካከል ነው። የምንገርም ፍጥረት የምንገርም እውነት ከልቤ ነው። ደግሞ አንዳንድ ጊዜ ደግሞ እስቲ ብላችሁ የጌታ ልብ አግኝታችሁ ደግሞ ስትደውሉ ደግሞ እንዴ ምን ነው ጠፋሽ ይሏችኋል። ያልፈለጓችሁ እናንተ በደወላችሁት እንደገና ምን ነው ጠፋሽ። ይሄ ለእኛ ብቻ ነው፣ ለእግዚአብሔር ግራ ያጋባል። እና እንዴት ነው ሆሊ ስፒሪት እንዴት ነው የሚፈሰው? እሱ ቅዱስ ቦታ ይፈልጋል። ትሁት ሰው ይፈልጋል። ይቅር ያለ ሰው ይፈልጋል። ንጹህ ልብ ይፈልጋል። አዲስ ፍጥረት የሆነ ይፈልጋል። ምናልባት ተበድላችሁ፣ ምናልባት በድላችሁ፣ ከሁለት አንዱ መቼም እዚህ ያላችሁ ወይ ተበድላችኋል ወይ በድላችኋል። ሁለታችንም የምናስተካክለው ነገር መንፈስ ቅዱስ ወደ ህይወታችን እንዲመጣ፣ ወደ አገልግሎታችን እንዲመጣ፣ ወደ ህብረታችን እንዲመጣ፣ ፍሎ እንዲያደርግ፣ የወደደውን እንዲያደርግ ለምን መሰላችሁ? ሰው ሲጎዳችሁ ቸርነት ማድረግ ታቆማላችሁ። ባለረው ትላለህ። ደግሞ በጣም የሚገርመው መልካም ያደረጋችሁላቸው ሰዎች ናቸው የሚመስሉላቸው። እየሳቡ ልናገር እንጂ ምንበል ዋጋ የከፈላችሁባቸው ሰዎች ናቸው የሚጠሏችሁ፣ የሚያስጠሏችሁ። ግን አንድ ነገር አስቡ። ለእኔ የገባኝ ኢየሱስን ማን የሰቀለው? ትተውት የሄዱትን ደቀ መዛሙርት ማን ነው የፈለገ? ብቻውን ትተውት ሄዱ። ፒክቸር አድርጋችሁ አታውቁም? ሁሉም ተውኝ እኮ የሚለው ትተውት ሄዱ ኢየሱስን። እነ ጴጥሮስ አንተውም ያሉት
እያየ ብቻው ነው። እዚህ ጋር አሳልፈው የሰጡት የሃይማኖት ሰዎች ናቸው፣ ወገኖቹ ናቸው። ለእነ ጲላጦስ አሳልፈው ሰጡት። እዚህ ጋር ደግሞ የተውት 3 ዓመት አብረውት የነበሩ ቀመታ ወገኖች፣ ይሄ ላይፍ ትኖሩታል። አንድ ቀን ነው አንድ ቴዎሎጂ ትምህርት ቤት ሳለሁ ምኝታ ቤት ቁጭ ብዬ በጣም ብቸኝነት ተሰማኝ። ወይ ኢየሱስ ለካ እንዲህ ነው፣ እንዲህ ነበር ለካ። ብቸኝነቱ አንዳንዴ ይሰማችሁ። ሰዎች አጠገባችሁ የእናንተ የሆነ ሰው ታጣላችሁ፣ ብቸኛ ትሆናላችሁ። ግን በመከራ ውስጥ ሆናችሁ ብቻችሁ ከሆናችሁ ኢየሱስን አስቡት። እሱ ብቻ ነው ሊገባው የሚችል። ህብረታችን ወገኖቼ ከጌታ ጋር በጣም ከጠበቀ ብቸኝነት አይሰማችሁ። ምናልባት ዛሬ ብቸኝነት የሚሰማችሁ ሰዎች ካላችሁ ወደ እሱ ተጠሩ። በቃ እሱ የብቸኞች ወዳጅ ይገባዋል። አልፎታል እኮ እኔ እኮ ትንሣኤ ሲከበር ጥያቄ እየፈጠረብኝ እኛ ክርስቲያኖችና ያልገባቸው እኩል እየሆን መጣ ማለት የትንሣኤውን ማክበር ነው። ግን የትንሣኤው ሚስጥር ነው ውስጣችን ሊቀር እንጂ መብላት መጠጣት አይደለም። ማደስ ህብረታችንን ማደስ ከእሱ ጋር ህብረታችሁን አዲሱ ከኢየሱስ ጋር ሁሌ የሞት ክልል በሉት። አሁንም ከኔ ጋር ያለበት እና አንድ ነገር ተውላችሁ ሼሪንግ ላይፍ ልመዱ። ሴቪንግ አይደለም ሼሪንግ። ከሁለታችሁ ጋር ጌታ ያዛችኋል። ህይወቱን ሊሰጠ እና ክርስትና ለራስ መኖር አይደለም፣ ለሌላው መኖር። ለሌላው መኖር ሲበሉት ለሌላው መኖር ለሌላው መኖር። ምክንያቱም አይን ለማን ነው የሚኖረው? ለሌላው። እጅ ለማን ነው? ለሌላው። ጆሮ ለሌላው። እኛ ደግሞ የክርስቶስ አካል። ወደዚህ ትልቅ ሚስጥር ካልገባን ከዛሬ ጀምሮ እንግባ። እግዚአብሔርን መንግስት እንዳመጣ መንግስቱን የምናገኘው በዚህ ሲስተም ነው፣ በዚህ ፕሪንስፕል ነው። ከዚህ ውጭ ክርስትና የለም። በመኖር ነው ወገኖች፣ ቃሉን በመኖር እንጂ ሌላ ሃይማኖት ነው እየፈጠርን ያለ ነው። አሁን ጴንጤ የሚባል ሃይማኖት እየተፈጠረ ነው የማየው። ህይወቱ ቀርቶ ሃይማኖት የሆነ ሃይማኖት እዚህ ጋር አንድ ሰባኪ ያለ በቃ ያወራጫል። እንኳን አላወራጫዋችሁ አይደል? አላዘለልኳችሁም። ዛሬ ተመስገን ነው። እንደሱ አይነት የለኝም። እኔ ወገኖች እማቀው ክርስትና ሰው የእግዚአብሔርን ቃል እየሰማ ልቡ ተነክቶ እያፈሰሰ እንባው ተነክቶ እንጂ እዚህ ጂም አይደለም የምንሰራው። በላባቸው ነው እኮ ጂም ነው ሰው ላቡ ላብ አላውቅም። እዚህ ጋር ሆኖ እነ ነቢያ ራስ እኮ እያለቀሱ ነው የተሰበሩት። እያለቀሱ ለማልቀስ እኮ ሴት መሆን አያስፈልግም። እኔ እናቴ ወደ ጌታ ስትሄድ ለምን አለቅሳለሁ? ወደ ጌታ ስትሄድ ሙሽራ ሳጅብ ለምን አለቅሳለሁ? እውነት ነው የሚያስለቅስ ብዙ ነገር አለ። ትዝታ አለኝ። እናቴ አብረን ነው በስደት ምድር ከጎጃም የወጣ ነው። መንግስት ነው እሷን ያባረራት። ሁለታችንም የት እንደምንሄድ ሳናቅ የወጣ ነው። ጫካ ይብላል፣ አውሬ ይብላል። ብዙ ትዝታዎች አሉኝ። እስር ቤት እያለሁ ስንቅ ስታመጣልኝ ስንቁን የደፋባት ነበር ፖሊሱ። እኔ እያየሁ አስተዳደር ስንሄድ እሷ ውጭ ትቆማለች። እኔ ገብቼ ስወጣ ምን ተባልሽ አለችኝ አንድ ጊዜ። በቃ ከዚህ በኋላ
ሬሳሽን ወህኒ ቤት ነው የምታገኙ፣ ከዚህ በኋላ መኖር የለም አለኝ። አንቺ ምን ትያለሽ? እንደዚህ አይነት ልጅ ስለወለድሽ ይሰማሻል ወይ አልኳት። አሳፈርኩሽ አልኳት። እኔ ልጅ ያለች እንደ ጳውሎስ ተሰውተሽ ባየውሽ እንደሚሉ እናቶች አሉ፣ ጨካኞች ለወንጌል እና ያ ትዝታ ሁሉ አለ ካስፈለገው። ግን ወገኖች ስለ ወንጌል ብቻ ነው ማለቅሰው። ኢየሱስ ሲነካኝ ብቻ ነው ማለቅሰው። ሲመጣብኝ ትዝታው አለቅሳለሁ። የሱ ፍቅር ነው የሚያስለቅሰን። ጨካኝ ይሆናል ማለት አይደለም። እና ለምንድን ነው ማናለቅሰው? እኔ እናልቅስ ብዬ የሆነ ትዝታ እያሰባችሁ እንድታለቅሱ አይደለም፣ እንደ ጅል እንድታለቅሱ አይደለም። ግን እንባ የሚባል የለም። አሁን የለም። እየጸለየ የሚያለቅስ ሰው የለም። እየዘመረ የሚያለቅስ ለምን? አልተነካንም። መነካት ያስፈልጋል። ሃሌሉያ። ስትነኩ ለምን ነው ማርያም እያለቀሰች ሽቷን አፍስሳ ለምን አስለቀሳት? የአባቶቼ መቃብር ብሎ ለምን ነው ነቢ ያለቀሰው? የእግዚአብሔር ነገር ያስለቅሳል፣ ያስለቅሳል ወገኖች። ዛሬ ብዙ የሚጠፉ ሰዎች አሉ ባለንበት በዚህ እግዚአብሔር ባመጣን ምድር። ለምን ለእነሱ አናለቅስም? እኛ የምናለቅስበት ሌላ ሆኗል እኮ ወይ ከዚህ በላይ እግዚአብሔር እንዲያስበን በኑሮ እኮ እናለቅሳለን። እየበላን እየጠጣን በራሳችን ቤት እየኖር እግዚአብሔር ይቅር ይበለን። ከዚህ በላይ አሁን መኖር ከበላን ከጠጣን እሱ ይበቃል። ኑሮ ይበቃኛል ማለት ተምሬያለሁ አለ ጳውሎስ። እና የሚያስለቅስን የዚህ ሕዝብ መጥፋት መሆን አለበት። የሚያስለቅስን ቤተ ክርስቲያን እንደሚገባ ጌታን ስላላገለገለች ማልቀስ አለብን። አገልጋዮች እንደሚገባ ለጌታ ስላልኖሩ በተለይ በዚህ ትውልድ በጣም ልባችን ያዝናል ወገኖች። እንዲህ አልነበረም ክርስትና። ክርስትና ዋጋ ያስከፍላል እያሉ እየዘመሩ ያሉ አሁን በሕይወትም አሉ። በዛ በስደቱ ጊዜ ግማሾች ቀበሌ ይታሰራሉ። እከሌ ዛሬ ለምን ኳየር ቀረ ሲባል ታስሯል። በቃ እኛ እንቀጥል ይባላል እንጂ እኛ ምንድን ለምን ጌታ ሆይ የለም በቃ እሱ ታስሯል፣ አዎ እኛ እንዘምራለን። እንደዚህ አይነት ጨካኝ አባቶችና እናቶች ያስረከቡንን ወንጌል ወገኖች ዛሬ በማን እጅ እንዳለ ሳይ በጣም አዘነ። ግን ተስፋ አለ፣ ተስፋ አለ። በጣም ልቤን ይነካኝ ነበር። ተስፋ አለ። ለዛ ነው ህብረታችን ጤናማ መሆን አለበት ለወደፊት። ለምን? መንፈስ ቅዱስ በኃይል የሚሰራበት የበቀል ጊዜ አለ። በአንድ ልብ ሆነው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። በሁሉም ላይ የተከፋፈሉ ልሳኖች ታዩአቸው፣ ሁሉም በአዲስ ቋንቋ ተናገሩ። ይመጣል ያ ጊዜ። ያ መጀመሪያው ማለት የቤተክርስቲያን ጅማሬ ነው። ያ ፍጻሜው ደግሞ በጣም በሚበልጥ ነው የሚሆነው። ዓለምን ሁሉም ያነጋግር ቅባት እግዚአብሔር ያደርጋል። ቤተክርስቲያንን መጀመሪያ እግዚአብሔር ይጎበኛታል፣ ጸጋን ያፈስላታል። ይቅርታ የሚጠይቁ አሉ፣ ንስሐ የሚገቡ አሉ፣ የሚስተካከሉ አሉ። የእግዚአብሔር ስም በእኛ እንደተሰደበ አይቀርም፣ በእኛ ደግሞ ይከበራል። ስለዚህ ነው ለዛ የተዘጋጀ ህብረት ያስፈልጋል። ህብረታችን መልኩ መስተካከል፣ የሰው መልክ አይደለም፣ መንፈሳዊ መልክ ሊኖር። ይቅርታ መጠያየቅ ያስፈልጋል። ይቅር መባባል ያስፈልጋል። ቂም ይዞ አይደለም መዘመር፣ ቂም ይዞ አይደለም ማገልገል፣ ቂም ይዞ አይደለም እጅ ዘርግቶ አይደለም። ጌታ ልባችንን ያያል። ንጹሕ ልብ ፍጠርልኝ ያለ ዳዊት። ንጹሕ ልብ ፍጠርልኝ፣ የቀናው መንፈስ በውስጥ ያድስ፣ የአፌ ቃልና የልቤ ሀሳብ በፊትህ ያማረ ይሁን። አያችሁ፣ ትቀላል አይደለም። እና ለዚህ ነው መጀመሪያ ህብረታችን ከማን ጋር ነው? በአንደኛ ዮሐንስ ምዕራፍ 1 ላይ ዮሐንስ ሲናገር በመልእክቱ ላይ ምን ይላል? ህብረታችን ከአብና ከልጁ ከኢየሱስ ክርስቶስ ጋር ነው። የመጀመሪያው የሰው ህብረት ከአብና ከወልድ ከመንፈስ ቅዱስ ጋር።
እሱ ጋር ህብረት ጥሩ ካረግን ለሰው እንመቻለን ወገኖች። እሱ ጋር ይመስለኛል ችግራችን። ስለዚህ እስቲ ተረጋግተን ህይወቴ ከጌታ ጋር ነው ወይ? ጥሩ መሰረት አለኝ ወይ? ኢየሱስ ነው ወይ መሰረት? ደግሞስ ምን ፍለጋ ነው ከጌታ ጋር ነው? ምን ፍለጋ ነው ከጌታ ጋር ነው? ትዳር በጣም ምስኪን ነው። ጥሩ ቤት፣ ጥሩ መኪና፣ ትንቢት የሚነገረው አለ። ጥሩ ቤት አይደለም። ቢዝነስ የእግዚአብሔር ሰው ለቢዝነሱ ለዘላለም አልባል ሰርተን ለምናገኘው ነገር ሁሉ አያችሁ። ጥቅም እኮ ፍለጋ ጥቅም ስለምንፈልግ ነው እኮ ነቢያት ምንፈልገው። ለምን ይሆንላ ይሳካልሃል ነው። እኔ ኢየሱስን ከማግኘት በላይ ወገኖች ምንም ስኬት የለም። ኢየሱስን አግኝቼዋለሁ። በቃ የነገሮች ምንጭ እሱ ነው። ህይወት ነው መጀመሪያ ያለበት፣ ኑሮ አይደለም። ኑሯችሁ ተውት፣ ህይወታችሁ ላይ ፎከስ አድርጉ። አስቀድማችሁ እግዚአብሔር መንግስት እንኳን ፈልጉ፣ ሌላ ሁሉ ጨመርላችኋል። አንድ ነገር ልንገራችሁ፣ የምናደርገው ከጌታ ሌላ ነገር መቀበል አይደለም። ስለተደረገልን አታስቡት። ሂሳብ ለማወራረድ አትምጡ። አስራትም ቢሆን መባም ቢሆን ጌታዎች ናት ያለችን ግን ትሰጠኛለህ ጥፋት ብለህ አይደለም። ትሰጠኛለህ ጥፋት ብለህ አይደለም። ምክንያቱም ስብከቱ አበላሽቶናል። የሚሰበከው ስብከት በሙሉ ስለ መብታችን ነው የሚሰበከው። እንዲሆንልሃል፣ እንዲሳካልሃል። እስከ መቼ ነው የሚሳካልን? ሁሌ ስኬት። ክርስትናው በጣም እኮ ያንጋደሉባቸው እንዳሰማቸው ይቀርታሉ። እኛ ወንጌል ሰብከን ሰዎችን ወደ ጌታ ሲመጡ ምንድነው በዓለም ሳላቸው መከራ አለባቸው ብለን ልትሰደዱ ትችላላችሁ ብለን እኛም እየተሰደድ ነው አይደለም። ምክንያቱም ሌላ ነገር ከነገርናቸው ከእውነት የራቀ ስለሚሆን ግራ ይጋባሉ። እነሱ ያለው መልካም ይሆንላችኋል፣ ትሳካላችኋል። ያ ደግሞ የገጠመን እንደዚህ በእሱ ልታምኑ ብቻ አይደለም መከራም ደግሞ ልትቀበሉ ነው። ይገርማችኋል። ክርስትና በጣም ምን ጦዟል። በቃ በስብከቱ ማለት ነው። አሜን በሉ። ለምን አሜን በሉ ይባላል? አሜን የሚያሰኝ ቃል ከሰበኩ ነው። ለምን አሜን በሉ ላለ ራሱ አሜን ያሰኛችሁ እንዴ? አሜን ሁለት ይሄ ሁሉ ልማዶች፣ እንደዚህ ልማዶች የሰው ናቸው፣ መጽሐፍ ቅዱሳዊ አይደሉም። አሁን ወደ እውነቱ እንመለስ። አሜን። ወደ እውነቱ እንመለስ ወገኖች። ፌክ ምንም አያዋጣም፣ ወንጀል ነው። በፌክ መኖር ወንጀል ነው። በእግዚአብሔር ዘንድ ወንጀለኞች እንሆናለን። ስለዚህ እውነት ሃሌሉያ። አሁን ወደ እውነተኛው ህብረት ወደ ክርስቶስ ኢየሱስና ወደ እውነተኛው ወደ ቅዱሳን ህብረት ተቀላቀሉ። በምን? በመሰጠት በመቀበል አይደለም፣ በመሰጠት። ጌታ ይሄ ነው እውነት። ነፍሳችሁ አትመሰክርም ስለ እውነት? አዎ ይመሰክራል። እውነት እኮ አለች ውስጥ የምትናገር ስለ እውነት፣ ስለ ኢየሱስ፣ ስለ ቃሉ ትናገር። ስለዚህ ወገኖች መስመራችን ክሮስ ይስራ ህይወታችን። አንደኛው ክሮስ በእግዚአብሔርና በእኛ መካከል ትልቁ ክሮስ እግዚአብሔርና በእኛ መካከል። ሁለተኛው ያጭሩ ደግሞ በሰውና በሰው መካከል። ይሄ መስቀል እኮ እሱን ነው የሚሰራው። አላረኩም እንጂ አሳያችሁ። መስቀል ሰላም ያለው ይሄ ማርኩ መስቀሉ ይሄ ረጅሙ ምንድን ነው የሚያሳየው? በእግዚአብሔርና በእኛ መካከል ያለው ህብረት። በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ጌታ አምላክን ውደድ። በፍጹም ነው የሚለው። ፍጹም የሆነው ለሱ። ከዛስ ባልንጀራህን እንደ ራስህ እንደ ራስህ ውደድ። ይሄ ክሮስ ነው በህይወታችሁ የሰራው።
ይሄ ሁለቱ ነገር ጤናማ ከሆነ በእናንተ ህይወት ውስጥ በቃ መስቀል ሰርታችኋል። ከዛ ሞታችኋል ማለት ነው። ሞታችኋል። በቃ ለጌታ መኖር፣ ለባልንጀራ መኖር። አቤት እንዴት ደስ እንደሚል ህይወቱ ብትቀምሱት ልዩ ነው። በቃ ጌታ ይገለጥባችኋል። ጌታ ይታይባችኋል። ለእናንተም ጌታ ፕሮቴክት ያደርጋል። ጥበቃው በዙሪያችሁ ይሆናል። ይሟገትላችኋል። ዳኛችሁ ይሆናል። ይፈርድላችኋል። ልነግራችሁ አልችልም። ከዛ በኋላ ያላችሁ ህይወት ሁሉ የበላይ ነው የምትሆኑት። ሁሉም እያሸነፋችሁ፣ ሁሉን እየረገጣችሁ፣ ጠላት የማይችላችሁ የምትሆኑት ያኔ ነው። ስትሞቱ ግልግል መስቀሉ በእናንተ ሲሰራ ለጌታ ስትኖሩ፣ ለሌላው ስትኖሩ፣ በትክክለኛው ኑሮ ብትኖሩ ህብረት ማለት ነው። ህብረት ማለት ነው። ይሄ ሮሜ ምዕራፍ 15 ላይ ምን ይላል? ጌታ ራሱን ደስ አላሰኘም ይላል። ራሱን ጌታ እንኳን ራሱን ደስ አላሰኘም። ስለዚህ ይላል ተቀባበሉ እርስ በርስ። አንዱ ሲያገለግል መቀበል እዚህ እንኳን ምንም አላየሁም። ትምህርቱ በጣም ስለሚያስፈልግ ነው ወገኖች። መቼም አድገን አልጨረስንም፣ ፍጹምም ገና አልሆንም። ስለሚያስፈልገን ነው እንጂ ምንም ጌታ ያው ምስክሬ ምንም አይቻልም። የምወደው ህብረት ነው። ቅንጣት ያክል በቃ ነፍሴ የምትወደው ህብረት ነው። ምንም ዳውት የለኝም። ግን በየትኛውም ዓለም ግን ህብረታችን ጤናማ አይደለም። በህብረት ማደግ አለብን። ፍቅራችሁ በእውቀት በማስተዋል ከፊት ይልቅ እንዲያድግ ጸልያለሁ አለ ጳውሎስ ለፊልጵስዩስ። ፍቅራችሁ በእውቀት በማስተዋል፣ እውቀትና ማስተዋል የለውም ፍቅሩ ራሱ የልጆች ጨዋታ ነው። ትዝ ይላችኋል ልጅ ሆናችሁ ስትጫወቱ አፈር ቅጠል ምናምን ብለን ስንጫወት ከዛ ማታ ምን እናደርገዋለን? ሲመሽ ጨዋታ ፈረሰ፣ አባይ ደፈረሰ። በቃ አሁንም እንደዛ ከሆነ ስንት ነገር ገምተን እንዴ ብሎ ይሄዳል። በቃ እዛ ቸርች ደግሞ እዛ መንገደኞች ወገኖች አይደለም፣ እንደሱ አይደለም። መንፈስ ቅዱስ ይምራል። በራሳችን አንመራ። ማንም ከማንም ደግሞ አይበልጥም። ማንም ከማንም ማለት ትህትና ይብዛላችሁ፣ ፍቅር ይብዛላችሁ፣ ይቅር ማለት ይብዛላችሁ፣ መተው ይብዛላችሁ። ግድ የላችሁም። ለእናንተ የሚሟገት ጌታ አለ። በህብረት መካከል ህብረቱን የሚመራ ጌታ አለ። የሚቆጣጠር ጌታ አለ። ለሁሉም የሚሆን ጌታ አለ። ስለዚህ ማካፈልን ደግሞ አትርሱ። መካፈል አይደለም አንድ በሬ ታርዷል፣ እኛ ቅርጫ የምናውቀው አይደለም። በጣም አንዳንድ ህይወቴ ላይ የቀሩ ሰዎች ኢየሱስን ያየሁባቸው የራሳቸውን መብት ማያስከብሩ ግዴታቸውን ግን የሚወጡ ወገኖች፣ መብታችን ኢየሱስ። ስለ መብታችን አንሟገትም፣ እሱ ይሟገትልናል። ግን የኔ ድርሻ ምንድን ነው እንበል። ጌታ ሆይ ይሄ ሰው በድሎኛል፣ አሳዝኖኛል፣ ግን እኔ ምንድን ነው ማድረግ ያለብኝ በሉ። ክፉ በክፉ አታሸንፉ። አንድ ጌታ ይባርካችሁ። በጣም አድንቄያለሁ ትዕግስታችሁን። አንድ ቃል ማንበብ እፈልጋለሁ። ፊልጵስዩስ ምዕራፍ 4 ፊልጵስዩስ ምዕራፍ 4 እና ጨርሳለሁ። ቁጥር 8 ነው ማነበው በጌታ በኢየሱስ ስም። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትን ያያችሁትንም እነዚህን አድርጉ።
የሰላም አምላክ ከእናንተ ጋር ይሁን። አሜን። አንድ መዝሙር አብረን እንዘምራለን። እግዚአብሔር ይባርካችሁ። እናምናለን አዲስን ነገር ሃሌሉያ። ጌታ ይባርካችሁ። በጣም እርግጠኛ ነኝ እግዚአብሔር በእናንተ ትልቅ ስራ እንዳለው እዚህ ያላችሁ ሁሉ ምናልባት በብዙ ነገር ውስጥ የምታውቁ ሰዎች ካላችሁ ግድ የላችሁም። ጌታን ጠብቁት። ዝም ብያለሁ። ጌታ እየሰራችሁ ነው እንጂ እያፈረሳችኋል። ጌታ የሚያፈርሰው ሰው የሚሰራው ሰዎች እና ስለ እናንተም ስለ አጠቃላይ ስለ ቤተ ክርስቲያን ሁሉ ወገኖች ጊዜ ያለው ጌታ አሉት። የሚጸልዩ አሉ፣ የሚቃጥቱ አሉ፣ የሚማልዱ አሉ፣ በስውር አሉ የተደበቁ ቅሬታዎች። እግዚአብሔር ከእነሱ ጋር እኛን ይጎበኛል። የመጎብኘት ዘመን ይመጣል። እንደዚህ አይቀጥልም። ይሄንን ለማጽናናት ደግሞ ወገኖች እግዚአብሔር ያለጽናና ነው። ሰው ቢያጽናናው ዋጋ ግን እርግጠኛ ስለሆንኩ ነው። እኔን እግዚአብሔር ቻለንጅ ያደረገኝ በዚህ ነው። ነገ በሚሆነው ነገ የሚሆን ነገር እግዚአብሔር እጅ ያለ ነገር